እንኳን ለሊቀ ሰማዕቱ ለቅዱስ ጊዮርጊስ ወርሃዊ የመታሰቢያ ክብረ በዓል በሰላም አደረሳችሁ አደረሰን። ውድ የክርስቶስ ቤተሰቦች ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አገልግሎታችንን እንድታበረታቱ ስንል ሀሳብ አስተያየትም ካላችሁ ኮሜንት ላይ በመጻፍ ሀሳብ አስተያየትም ከሌላችሁም ደግሞ የሰማችሁትን ቃል ይሁን ይደረግልን እያላችሁ እናንተም ከበረከቱ ተካፋይ እንድትሆኑ ስንል በልዑል እግዚአብሔር ስም እናሳስባችኋለን። በዚህም በመቀጠል በሐምሌ 23 ቀን የሚነበበውን የሊቀ ሰማዕቱን የቅዱስ ጊዮርጊስን ገድልና ድርሳን እንደሚከተለው እናሰማችኋለን። የቅዱስ ጊዮርጊስ አባት ቀጰዶቅያ አገር ይኖር የነበረ አንስጣስዮስ የተባለ መስፍን ነው። እናቱም ቴዎስታ የተባለች ፍልስጤማዊ ነበረች። የዚህ ቅዱስ አባትም የሞተው በልጅነቱ፣ ስለዚህም ሌላ ደግ ክርስቲያናዊ መስፍን ወስዶ አሳደገው። መስፍኑም በጦር ኃይል አሰለጠነውና 20 ዓመትን በሞላው ጊዜ መስፍኑ የ15 ዓመት ልጁን ሊያጋባውና ሀብቱን ሊያወርሰው ድግስ ደገሰ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ቅዱስ ጊዮርጊስን እንደዚህ አልመረጠውምና የመስፍኑን ነፍስ ወሰደው። ቅዱስ ጊዮርጊስም ሐዘኑን ከጨረሰ በኋላ ወደ ቤሮት ሀገር ሄደ። በዚያም ድራጎንን ያመልኩና ሴት ልጆቻቸውን ይገብሩለት የነበሩት ሰማዕቱም ድራጎኑን በኃይለ መስቀል ድል ነስቶት ገድሎታል። ሕዝቡንም ወደ አምልኮተ እግዚአብሔር መልሰዋቸዋል። ዕድሜው 20 ዓመት በሞላ ጊዜ ወደ ንጉሥ ዱድያኖስ ዘንድ የአባቱን ሹመት ሊቀበል ሄደ። ነገር ግን በዚያን ጊዜ ንጉሡ ሕዝቡ ጣዖትን እንዲያመልኩ ያስገድዳቸው ስለነበር፣ ስለዚህም ቅዱስ ጊዮርጊስ እጅግ በማዘኑ ገንዘቡን በሙሉ ለድሆችና ለምስኪኖች በመስጠት ባሮቹንም ነፃ አወጣቸው። ከንጉሥ ዘንድ በመሄድም በፊቱ ቆሞ በክብር ባለቤት በጌታችን በኢየሱስ ክርስቶስም ታመነ። ንጉሡ ግን በማባባልና ቃል ኪዳንም በመግባት አምላኩን ክዶ ለጣዖታት እንዲሰዋ ለማድረግ ሞከረ። ብዙ አስጨናቂ ስቃይንም አሰቃየ። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን ያጸናው፣ ቁስሉንም ያድነው ነበር። ለ3 ጊዜም እንደሚሞት እርሱም እንደሚያስነሳው በአራተኛውም የምስክርነት አክሊልን እንደሚቀበል ነገረው። በዚህም ጊዜ ቃል ኪዳንን ገባለትና ለ7 ዓመትም በጽኑ መከራና በጽኑ ስቃይ እንዲሁም በተጋድሎ እንደሚኖር፣ በዚያም ስሙ በዓለም ሁሉ የተገለጠ እንደሚሆን መላእክትም የሚያገለግሉትም ነገረው። ቅዱስ ጊዮርጊስ ትእዛዙን ባለመቀበሉ ንጉሥ ዱድያኖስ እጅግ አዝኖ አትናቴዎስ የሚባል ታላቅ ሥራየኛ ካስመጣ በኋላ መርዝን ቀምሞና በጽዋ ሞልቶ ለቅዱስ ጊዮርጊስ እንዲጠጣው ሰጠው። መርዙም በፍጥነት የሚገድል ነበርና ወዲያውኑ የሚሞት መስሎት ነበር። ቅዱስም ጊዮርጊስን ግን ያንን ጽዋ ቢጠጣውም ምንም ጉዳት ሳይደርስበት ቀረ። የእግዚአብሔር ድንቅ ሥራ በመሆኑም ይህን ተአምር አይቶ ያ መሰሪ በክብር ባለቤት በጌታ በኢየሱስ አምኖ በሰማዕትነት መሞት ቻለ። ቁጥራቸውም 30,700 ነፍስ የሚሆኑ ሌሎች ብዙዎች ሰዎች ከእርሱ ጋር በሰማዕትነት ሞተው የሕይወትን አክሊል ተቀዳጅተዋል። ከዚህም በኋላ ቅዱስ ጊዮርጊስም በንጉሥ ዱድያኖስ በ9ኛው ነገሥታት ፊት በቆመ ጊዜ እነርሱ የተቀመጡባቸው የእንጨት ወንበሮችን ቅዱሳን እንዲቀበሉ እንዲያብቡና እንዲያፈሩ ታደርጋቸው ዘንድ ከአንተ እንሻለን አሉት። ቅዱስ ጊዮርጊስም በዚያን ጊዜ ወደ እግዚአብሔር ጸሎት አደረገ እና ወንበሮችንም እነርሱን እንዳሉት አደረጋቸው። የአምላክን ድንቅ ሥራና ተአምር አይተውም ቁጥር የሌላቸው ብዙ አሕዛብ በጌታችን አመኑ። ነገሥታቱ ግን ከማመን ይልቅ ቅዱሱን በጉድጓድ ብረት ምጣድ ውስጥ አበሰሉት።
አቃጥለውና አሳርረውም ስጋውንና አጥንቱን ፈጭተውና አመድ ካደረጉ በኋላ ከረጅም ተራራ ላይ በተኑት። ሆኖም ጌታችን ኢየሱስ ክርስቶስ ነፍሱን ወደ ስጋው መልሷ ደግሞ አስነሳው። ቅዱስም ጊዮርጊስም ዳግም ተነስቶ ከነገሥታቱ ፊት በመቆም ተመልሶ በክብር ባለቤት በጌታችን ኢየሱስ ስም ካመነ በኋላ ሰበከ። በዚያም ጊዜ ቁጥር የሌላቸው አሕዛብ አይተው የእግዚአብሔርን ሥራ ድንቅ አደነቁ። በጌታችንም አምነው በሰማዕትነት ሞቱ። ነገሥታቱም ዳግመኛ ማመን አግቷቸው እርሱን ሊፈትኑት ሙታኖቹን ብታስነሳ አምላክ እውነተኛ አምላክ እንደሆነ እናውቃለን አሉት። በእርሱም እናምናለን አሉት። ቅዱስም ወደ አምላክ በመጸለይ ከጉድጓድ ውስጥ ወንዶችና ሴቶችን ጎልማሶችንም አስነሳላቸው። እነርሱም በሚደንቅ ሥራው በክብር ባለቤት በጌታችን ስም አስተማሩ፣ የገሃነምን ወሬ ተናገሩ። በጥምቀትንም ክርስትናን ተቀብለው አረፉ። ከሃዲያን ነገሥታት ግን ሙታንን ያስነሳ አይደለም የረቀቁ ሰይጣናትን አሳየህን እንጂ ብለው ተከራከሩ። ከዚህም አንዲት ሴት እንደትጠብቀው አደረጉና እርሷም እንጀራ ልትለምንለት በወጣች ጊዜ የእግዚአብሔር መልአክ ማዕድ አቀረበለት። በዚህ ጊዜ የድሃዋ ሴት የቤቷ ምሰሶ ላይ ቅርንጫፍን አብቅሎ ታላቅ ዛፍም ሆነ። እርሷም በተመለሰች ጊዜ ቤቷ የተደረገውን ተአምር አይታ የክርስቲያኖች አምላክ ሰው ተመስሎ ወደ እኔ መጣ አለች። ቅዱስ ጊዮርጊስ ግን እኔ አምላክ አይደለሁም የአምላክ ባሪያ ነኝ እንጂ አላት። እርሷም እንዲህ ብላ ለመነችው፣ የአምላክ አገልጋይ ከሆንክ በቸርነት እንድትደርሰኝ እለምንሃለሁ አለችው። እውር፣ ደንቆሮ፣ ዲዳ፣ ጎባጣ የሆነ ልጅ አለኝና ታድንልኝ ዘንድ እለምንሃለሁ አለችው። እርሱም ሴቲቱን ስለ ጌታችን እምነትን ካስተማራት በኋላ ልጇ ላይ በመስቀል ምልክት ሲያተምበት ዓይኑ ማየት ቻለ። በሌላ ቀንም ቅዱስን እንዲህ አላት፣ እንዲሰማ፣ እንዲናገር፣ እንዲሄድና እንዲያገለግለኝ እኔ እሻለሁ። በዚህም ጊዜ ንጉሡ በአገር ውስጥ ሲዘዋወር መበለቲቱን ቤት ላይ የበቀለውን ዛፍ አይቶ አደነቀ። ስለ እርሷም ሲጠይቅ ቅዱስ ጊዮርጊስ የተጠመቀባት የመበለቷ የቤት ምሰሶ ላይ ዛፍ እንደበቀለ ነገሩትና ንጉሡም ይህን በሰማ ጊዜ ቀጥቶ ተቆጣ። ከዚያ ወስዶም አስገረፈውና በመንኮራኩርም እንዲያበራዩ ሲያደርግ ቅዱሱ ስለሞተ ከከተማ ውጭ ጣሉት። ለሶስተኛም ጊዜም ጌታችን ኢየሱስ ክርስቶስ ከሞት አስነሳውና ንጉሡም ከሞት እንደተነሳ ሲመለከት ደነገጠም አደነቀም። ዳግመኛም ንጉሡ ቅዱስ ጊዮርጊስን በመሸንገል በመንግስቱ ላይ ምክትል እንደሚያደርገው ዘንድ ቃል ገባለት። ቅዱሱ ግን እየዘዘበበት ነገር በጠዋት ለአማልክቶች መስዋዕትን አቀርባለሁ፣ አንተም ሕዝቡ እንዲሰበሰቡ እዘዝ፣ እኔ ሰዋ እንዲያዩ አለው። ንጉሡም ይህ የተናገረው ነገር እውነት መስሎት የሚሰዋ መስሎት ተደስቶ ወደ ቤተ መንግስቱም እልፍኝን አስገብተው አሳደረውና ቅዱስ ጊዮርጊስም ለጸሎት በመነሳት የዳዊትን መዝሙር አነበበ። በዚህም ጊዜ የንጉሥ ዱድያኖስ ሚስት ንግሥት እለእስክንድርያ ሰምታ ቃሉ ደስ ስላሰኛት የሚያነበውንም እንዲተረጉምላት ለመነችው። እርሱም እግዚአብሔር ዓለምን ከፈጠረበት ሰው እስከሆነበት ጊዜ የሆነውን ሁሉ አስተማራት። ንግሥቷም ትምህርቱን በልቡናዋ ስለተቀረጸበት በክብር ባለቤት በጌታችን አመነች። በማግስቱም አዋጅ ነጋሪ ሀገሩን በመዞር ቅዱስ ጊዮርጊስ ለአማልክት ሲሰዋ ለማየት ሰው ሁሉ እንዲሰበሰብ ለሕዝቡ ነገረ። አዋጁን የሰማችው ያቺ ድሃ መበለትም እውነት መስሏት እጅግ እያዘነች እያለቀሰች ከልጇ ጋር ወጣች። ቅዱስ ጊዮርጊስን ባያት ጊዜ ፈገግ ብሎ ልጅሽን በምድር ላይ አኑሪው አላት። ከዚያም ልጇን ጠርቶ ወደ አጵሎን ሂድ፣ ወደ እኔም ይመጣ ዘንድ በክብር ባለቤት በጌታዬ ስም ኢየሱስ ክርስቶስ እዘዘው አለው።
በዚያንም ጊዜ ልጁ ድኖ ቅዱስ ጊዮርጊስ እንዳዘዘው ወደ ጣዖቱ ቦታ ሄዶ አዘዘውና በጣዖቱ ያደረ የእርኩስ መንፈስም ከማደሪያ ወጥቶ ቅዱስ ጊዮርጊስ ወዳለበት መጥቶ እኔ ሰውን ሁሉ የማስት እንጂ አምላክ አይደለሁም ብሎ በሕዝቡ ሁሉ ፊት አመነ። ቅዱስም ትውጠው ዘንድ የምድርን አዘዛትና ወዲያውኑ ዋጠችው። ጣዖታቱንም ከአገልጋዮቻቸው ጋር አጠፋቸውና ንጉሱም ከወገኖች ጋር አፈረ። ንጉሱም እጅጉን ተበሳጭቶና ተቆጥቶ ንጉሷ ጋር ገባ። እርሷም አምላካቸው ጽኑዕና ኃያል ነውና ክርስቲያኖችን አትጣላቸው አላልኩህምን? አለችው። ንጉሱም ይህንንም ሰምቶ በጣም ተቆጣና ቅዱስ ጊዮርጊስ ሚስቱን ወደ ክርስቲያን እንደቀየራትና አወቀ። ከዚህም በኋላ ከከተማው ውጭ እንዲጎትታትና በመጋዝም እንዲሰነጥቋት አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀብላለች። ነገሥታቱም በዚህ ጊዜ አፍረው ደነገጡና ከዚህም የባሰ ኀፍረት እንዳያመጣባቸው ራሱን በሰይፍ እንዲቆርጡ ንጉሥ ዱልያኖስ መከሩት። ንጉሡም ምክራቸውን ሰምቶ የቅዱስ ጊዮርጊስ ራስ እንዲቆረጥ አዘዘና በዚህም ጊዜ ቅዱስ እጅግ ደስ አለው። ጌታችንም እሳትም ሰማይ አውርዶ ሰባውን ነገሥት እንዲያቃጥላቸው መከራውም ከክርስቲያን ወገን ጸጥ ይል ዘንድ ለመነው። ወዲያውም እሳት ወርዶ ሰባውያን ነገሥታት ከሰራዊታቸው ጋር አስቀጠላቸውና ከዚህም በኋላ ጊዜ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስም ለቅዱስ ጊዮርጊስ ተገለጠለትና ብዙ ቃል ኪዳን ሰጠው። እንዲህም አለ። በምድር መታሰቢያን ለሚያደርግ ሁሉ እኔ ኃጢአቱን ሁሉ እደመስስልሃለሁ። በመከራም ውስጥ ሆኖ በባህርም ሆነ በየብስም ወይም በደዌ በስም የሚለምኘኝን እኔ ፈጥኜ ከመከራው አድነዋለሁ ብሎ ከዚህም በኋላ ጌታችን በክብር ወረደና ወደ ሰማይ አሳረገ። ቅዱስ ጊዮርጊስም ራሱን ዘንበል አደረገ፣ በሰይፍም ቆረጡት። በመንግሥተ ሰማያት አክሊላትንም ተቀበለ። ክርስቲያኖቹም ስጋውን ወስደው በልብስ ጠቅልለው ወደ ሀገሩ ልዳ ከወሰዱትም በኋላ ቤተ ክርስቲያንም ሰርተው በውስጡ አኖሩት። ከእርሱም ቁጥር የሌላቸው ብዙዎች ድንቆች ተአምራቶች ተገለጡና አምላካችን እግዚአብሔር ከቅዱስ ጊዮርጊስም በረከት ያሳትፈን። የሰማዕቱም ረድኤት ሁላችን የክርስቲያን ወገኖችን ከስጋና ከነፍስ መከራ ይጠብቀን ለዘላለሙ አሜን። ውድ የክርስቶስ ቤተሰቦች ከተአምሩና ከገድሉ በመቀጠልም በሐምሌ 23 ቀን የሚነበበውን ስንክሳር እንደሚከተለው እናሰማችኋለን። ሐምሌ 23 ቀን በዚህችም ዕለት ቅድስት መሪና ሰማዕት ሆነች። ቅዱስ ለእንጊዮስም ሰማዕት ሆነ። ቅድስት መሪና። ሐምሌ 23 በዚህችም ቀን ቅድስት መሪና ሰማዕት ሆነች። የዚህችም ቅድስት የአባቷ ስም ዳኪዎስ ነበርና እርሱም በአንጾኪያ ሀገር ለጣዖታት ካህናት አለቃ ነበር። ያን ጊዜ ንጉሱም ከሃዲው ዳኪዎስ ነበር። 5 ዓመትም በሆናት ጊዜ እናቷ ሞተች እና አባቷም ከከተማ ውጭ ለምትኖር ሞግዚት ሰጣት። እርሷም ክርስቲያናዊት ነበረችና የክርስቶስ አለቃ የሆነ የሃይማኖት ትምህርትን ሁሉ አስተማረቻት። 15 ዓመትም በሆናት ጊዜ አባቷ ሞተና ከዚህም በኋላ ሰዎች የሰማዕታትን ተጋድላቸውና መከራቸውን ሲናገሩ ሰምታ የጌታ ክርስቶስ ፍቅር በልቧ አደረና በሰማዕትነት መሞትንም ፈልጋ ሄደች። በዚያን ጊዜም ከሃዲ መኮንን ወደዚያች አገር ደረሰና እርሷንም አይቶ ወደ እርሱ አስመጣትና ከወዴት ነሽ አላት። ክብር ይግባውና ከጌታ ኢየሱስ ሰዎች ወገን ነኝ፣ ስሜ መሪና ነው አለችው። ደም ግባቷንና ለዋህያታን አይቶ መታገስ ተሳነውና እሺ ትለው ዘንድ በብዙ ነገር አባበላት። እርሷ ግን ረገመችውና የረከሱ አማልክቶቹንም ረገመች። ያን ጊዜም በብረት ዘንጎች የደበድባት ዘንድ ደሟ እንደ ውሃ እስኪፈስ
ሕዋሳቷን ይቆራርጡ ዘንድ አዘዘ። ያን ጊዜ ወደ ጌታ እግዚአብሔር ጸለየችና የመላእክት አለቃ የሆነው ቅዱስ ሚካኤልንም መጥቶ አዳናት። ሁለተኛው ወደ ወህኒ ቤት ያስገቧት ዘንድ አዘዘ። ጌታችንም ወደ ሰማይ አውጥቶ የቅዱሳን ሰማዕታትንና የጻድቃንን ማደሪያዎች አሳይተው ወደ ቦታዋ መለሳት። በማግስቱም ስጋዋን በመጋዝ እንዲሰነጥቁና ጎኖቿንም እንዲሰነጣጥቁና በእስር ቤት እንዲጥሏት አዘዘ። ያን ጊዜም የመላእክት አለቃ የሆነው ቅዱስ ሚካኤል መጥቶ አዳናት። በወህኒ ቤቱ ውስጥም ቁማ ስትጸልይ እጅግ የሚያስፈራ ታላቅ ዘንዶ ወደ እርሷ መጣ። ባየችውም ጊዜ ደነገጠች እና ሰውነቷ ሁሉ ተንቀጥቅጦ መናገርም ተሳናት። ያን ጊዜም እጆቿ በመስቀል ምልክት አምሳል እንደተዘረጉ በልቧም ስትጸልይ ወደ እርሷ ቀርቦ ዋጣት። ያን ጊዜም ሆዱ ተሰንጥቆ ያለ ጉዳት ወጣች፣ እግዚአብሔርንም አመሰገነችው። ሁለተኛም በጥቁር ሰው አምሳል ሰይጣንን አየችውና እጆቹን በጉልበቶች ላይ ተጨባብጠው ነበርና ፊቷንም በመስቀል ምልክት አማትባ በራሱ ጠጉር ይዛ ደበደበችው፣ በእግሮቿም ረገጠችውና ያን ጊዜም ክብር ይግባውና የጌታ ኢየሱስ ክርስቶስ ዕፀ መስቀል ተገለጠላት። በላዩም ነጭ ርግብ ተቀምጣ እንዲህ ብላ አነጋገረቻት። መሪና ሆይ የመንፈስ ቅዱስን የጸጋ አረቦን ተቀብለሻልና ደስ ይበልሽ አለቻት። በማግስቱ መኮንን ልብሷን አራቁታን ዘቅዝቀው ሰቀሏትና እንዲሰቅሏት አዘዘ። ከዚህም በኋላ ተሰቅላ እያለ አቃጥሏት። ከዚህም በኋላ የእግዚአብሔር መልአክ ቅዱስ ገብርኤል መጥቶ እሳቱን እንደ ጠል ውሃ አቀዘቀዘላት። የቅድስት መሪና ረድኤት በረከት አይለየን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።